እንግዲህ ከሚዲያ አልመጣም እያለች ነው የሰማሁት ነው ይሄም ነገር ማለት ነው። ለትንሽ ጊዜ ሚዲያ ላይ ዛሬ በጣም የሚገርማችሁ አዳዲስ ነገሮች አሉ። በጣም የሚገርማችሁ ነው የምነግራችሁ። እንግዲህ ዛሬ ሩታ ምን እንዳደረገች ሄርሚዬም የት እንደምትሄድ ሁሉን ነገር እውነታውን ነግራችኋለሁ። እንግዲህ ለማንኛውም አብርሃም ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ አይንሽን ላላይ በምድር ላይ ጎጆይ ሚለውን ዘፈን እንግዲህ ለአብርሃም ጋብዣዋለሁ። ሶስቱም ሴቶች ርቀውታል። እንግዲህ ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ ማለት ነው። ከምንም በላይ ማለት ነው እንግዲህ ቤተሰብ ዛሬ በጣም የሚገርም ነገር ነው የተፈጠረው። ዛሬ የምታዩትም ነገር ነው። እንግዲህ ሄርሚዬ ሁሉንም ነገር ትታ ያው ለአብርሽ ይቅርታ ልታረግለት ዝግጅት ላይ ነች። እኔም እኮ ብያለሁ እኮ አብርዬ እኔ እኮ ይሄ ይሆናል ብዬ አይደለም እኮ አንተ እንደምትወደኝ ካወቅኩ በቃ እኔ ይቅርታ አድርጌልሃለሁ ምናምን የምትሉን ታውቃላችሁ አይደል? እንደዛ እንግዲህ ዛሬ አብርሃም እንግዲህ የነሱን ለማስጨረስ እንግዲህ ሄርሚዬ አብርሃምን በትክክል ለማናገር እንግዲህ ቤቷ ድረስ ቀጥረዋለች ማለት ነው። ዛሬ እንግዲህ አብርሽ ሄርሚዬ ቤት ሂዶ እንግዲህ እሽኮለሌ ይላል ማለት ነው። አብርሃም እውነቴን ነው የምናገረው። ዛሬ ሄርሚዬ አብርሃምን ተጋብዟለች ቤቷ ማለት ነው። ቤቷ ተጋብዟለች። አብርሃም ይሄዳል፣ ያወራሉ በትክክል ማለት ነው። ታዩታላችሁ በኋላ ማለት ነው። የደረሰኝ መረጃ ነው እንግዲህ አብርሃም ሄርሚ ጠርተዋለች ምናምን የሚባል ነገር ስለሰማው ነው የምነግራችሁ ማለት ነው። እንግዲህ ያው ሩታ ደግሞ ይሄን ነገር ስታይ በጣም ከባድ ችግር ነው የሚፈጠረው። ልጁ የመረጠው መምረጥ ይችላል። ከዚህ በኋላ እንደውም እኔ አብርሃምን አላስጨንቀውም። ብዙ ጊዜ አብርሃምን እየሰደብኩት እያስጨነቁት ነበረ። ጉማሬ እንግዲህ የመረጠችው ትምረጥ። ለምን መሰላችሁ? ጉማሬ ፈተናውን ሄርሜላ እንዳለፈች በደንብ አድርጎ በአፉም ተናግሯል። ሄርሜላ ጥፋተኛ እንዳልሆነችም ልቦናው እያወቀ እግዚአብሔርም እውነታውን አወጣላት ማለት ነው። እውነቴን ነው የምናገረው። አብርሃም በጣም ሄርሜላን ገፍቷት ነበረ። ሩታን ተዋት፣ እሺ ፍቅርንም ተዋት፣ ግን ሄርሜላን በጣም ገፍቷታል። እግዚአብሔርን ስላከበረችው ስለወደደችው አብረን እንሁን ስላለችው በጣም ናቃት። ገብቷቸዋል። ንቀት ወንድ ልጅ እኮ እንዲህ ሲባል እኮ አይወድም እኮ ወንድ ልጅ ሲናቅ ከዚህ ምናምን ሲባል ነው። እና እንግዲህ በአሁን ሰዓት ወደ በኋላ እንግዲህ ቪዲዮም ከመጡ እንግዲህ አብረው ዛሬ ሊመጡ ይችላሉ፣ አብረውም ላይመጡ ይችላሉ። እንግዲህ ሩታ ለትንሽ ጊዜ እንግዲህ ከሚዲያ አልመጣም እያለች ነው የሰማሁት ነው ይሄም ነገር ማለት ነው። ለትንሽ ጊዜ ሚዲያ ላይ አልፈልግም አልመጣም እያለች ነው። ያው ለሚዲያ መጥፋት የለብሽም ሩታ፣ የማን ደስ ይበል ብለሽ ነው የምትጠፊው። እኛ እንድትጠፊ ብለን አንፈልግም። የኛ ድምቀት እኮ ነሽ ሩታ። ያንቺ እኮ የዩቲዩብሩ ሊቀመንበር እኮ ነሽ። ሊቀመንበር ጠፋ ማለት እኮ ዩቲዩቡ ተበጠበጠ ማለት ነው። አንቺ ከዩቲዩብ ከጠፋሽ እኔም እጠፋለሁ ማለት ነው። እና ሩታዬ ከዩቲዩብ መጥፋት የለብሽም። ራስሽን አዳምጪ። እኔ ግን ራስሽን አዳምጪ ነው የምለው። ራስሽን ብታዳምጪ ጥሩ ነው። ወደ በቀልም ባትሄጂ ጥሩ ነው። አንቺ ምን የመሰለ ቆንጆ ወንድ ልጅ አለሽ። ከልጅሽ ጋር እኮ እቃ እየተጫወትሽ እኮ ብትለቂ እኮ ቪዲዮ እኮ የመጨረሻ እኮ ሰው ደስ ብሎት ነው የሚያየው። ገብቶሻል? ስለዚህ አንቺ የዩቲዩብ ሊቀመንበር ነሽ። ከዩቲዩብ መራቅ የለብሽም። ለማን ደስ ይበለው ብለሽ ነው። አብርሃምና ሄርሜላም አብረው ከሆኑ ይሁኑ። አንቺም የራስሽን ህይወት መምራት ትችያለሽ። እንግዲህ ሩታ ሄርሜላ ታውቃላችሁ፣ ሄርሜላ ትንሽ የሆነ አብርሃም ላይ ያላት አቋም በጣም ከሌሎቹ የከበደ ነው። እና ትናንትና ራሱ በጣም የቆረጠች መስሎኝ ነበረ። ዛሬ እንግዲህ አብሮ ሊያወሩ ይችላሉ፣ አብሮ ሊመጡ ይችላሉ። እና እኔ በጣም ደስ የሚለኝ ሄርሜላ ከሌላ ወንድ ጋር መታ አብርሃም ቢያይ ደስ ይለኝ ነበር። ይሄን ነገር ታረጋለች ብዬ አስቤም ነበር። እኔ ልታረጎም ትችላለች፣ ግን ትፈራለች። አብርሃምን በጣም ስለምትወደው አታረጎም ይሄን ነገር እንጂ እኔ አድርጋው አብርሃምን አንጀቱን ቆሽቴውን ብታሳርልኝ ይሄን ጉማሬ ደስ ይለኝ ነበር። ግን አታደርጎም፣ ትፈራለች። አብርሃምን በጣም ነው የምትወደው ሄርሜላ በጣም። ትላንትና ግን ቤተሰብ የተመኘውትን ነገር ነው ያደረገችው። በቃ ምን አለ በቃ ሀቋ ወጥቶላት አብርሃምን ምናምን እንደዚህ ጭምናም ብላ እንድትሄድ ነበረ ሁሌም ፍላጎት ያሳቤ። ግን
ትላንትና የኔ ሐሳብ የኔ ፍላጎት ተሳካ። እጅግ በጣም ነው ደስ ያለኝ ቤተሰብ። ብዙዎቻችሁም ደስ ብሏችሁ ኮሜንት ለራሱ ይሄን ቀን ነበር እኛ የጠበቅነው ይሄን ቀን ነበር ስትሉ ነበረ። ጥሩ ነው እንኳን ይሄን ማድረጓ ትልቅ ነገር ነው። ክብር ነው ለራሱ ክብር ነው። እውነት አነጋገሯ ምናምን ነው። ትላንትና ራሱ በጣም እኔ በጣም የገረመኝ ነገር ደግሞ ፍቅርና ሩታ አይናቸውን በጨው አሽተው እኮ ደግሞ ያናገሩ በጨው ሽት አድርገው እንድድርቅ ያሉ እኮ ናቸው። በስማም ድርቅ ብለው እኮ ነው ያናገሯት። በቃ ምንም እንዳልተፈጠረ እንዲህ ያሉ እኮ የተናገሩት። እንግዲህ ፍቅርም ወደ ህይወቷ ወደ ለዳጊ መልስ ሰጥታለች። ፍቅር ወደ ዳጊ እንደምትመለስ ነው። ዳጊም ሲያለቃቅስ ነበረ። ዳጊ ፍቅረኛዋን ትታ ነው ወደ አብርሃም ስራ የመጣችው እና ደግሞ የመጣችበትን ምክንያት ነግሬያቸዋለሁ። እሷ 100,000 ለመግባት ብላ ነው የመጣችው። ለዛም ነው ሩታ ያመጣቻት። ግን ሩታ ላይ ተንኮል ለሩታ ማስተማር ጥሩ አይደለም። በእንደዚህ አይደለም ሩታ ማገዝ፣ በእንደዚህ ሳይሆን በጥሩ ነገር በጥሩ መንፈስ ነገር የሆነ መንፈስ ነገር ጥሩ ነገር ነው እንጂ ማሳየት ያለብሽ። እንደዚህ አይነት ራሱ ሩታ ሐሳቡን ስታመጣልሽ አይ አብርሃም ከዚህ በላይ አንቺ ሊርቅሽ ስለሚችል ይሄን ነገር ባታረጊ ብለሽ መምከር ነበረብሽ። ሄርሜላ ወደ ሩታን ፍቅር ይሄን ነገር ከማምጣት ማለት ነው። አብርሃም የበለጠ እሷን እንዲጠላት የበለጠ ውሸታም እንዲያደርጋት ነው ያስደረግሻት እንጂ ምንም የፈጠርሽላት ነገር የለም። ገብቶሻል? ሩታ ደግሞ ችግሯ ምንድነው መሰላችሁ? ከምንም በላይ የሰው ወሬ ትሰማለች። የሰው ወሬ እየሰማች ራሷን ዝቅ እያስደረገች ነው ያለችው። እጅግ በጣም ልብ የሚሰብረው ነገር ይሄ ነገሯ ብቻ ነው የሚያናደኝ። የሰው ነገር አትስሚ። ስንት የተናገርኩኝ በቃ በቀልም ይቅርብሽ ብያለሁ። እንግዲህ ቤተሰብ ያው አብርሃምም ከሄርሜላ ጋራ እርግጠኛ ነኝ ይቀጥላል ብዬ አስባለሁ። ለምን የሄርሜላ ንጽህና አይቷል። ሄርሜላ ምን ያህል ጥሩ ልጅ እንደሆነችም አውቋል። ለሷ ራሱ ተንኮል አታስተምሯ። ከዚህ በኋላ እንዲያገኙት ራሱ ቦታ አይስጣቸውም። ከዚህ በኋላ ሩታና ሄርሜላ እንዲገናኙ ራሱ እሺ አይልም። ቢታረቁ እንኳን አብርሃምና ሄርሜላ እንኳን አብረው እንኳን ቢሆኑ ከዚህ በኋላ ሩታን እንዲታገኛት አያረግም። ለምን እየመከርሽ እያበለሻሻቸው ነው ብሎ ሲናገር ነበረ። ሩታ ነች እንደውም ሰው እየመከራት ህይወቷን እያበላሸች ያለችው እንጂ ሩታ ሰውን አትመክርም። ግን ሩታ የሰው ምክር ትሰማለች። የሰው ምክር እየሰማች ራሷን እያጠፋች ነው ያለችው። በጣም ነው የምታሳዝነው ሩታ። እውነቴን ነው የምናገረው። እና ከዩቲዩብ መራቅ የለብሽም ሩታዬ፣ እንደዚህ ማድረግ የለብሽም። ለምን ብለሽ ነው የምትርቂው? ከሚዲያ መራቅ አለብኝ ምናምን ላልሽው ነገር መላቅም የለብሽም። ስራሽን መስራት አለብሽ። ከምንም በላይ እንወድሻለን። እኛ ከማንም ጋር ብትመጪ አክብረንሽ ነው ቪዲዮሽ የምናየው። ሩታዬ እኔ ፍቅር እንወድሻለን፣ ሁላችንም እንወድሻለን። ምንም ብትሆኝ ምንም ብታረጊ የመጀመሪያችን ነሽ፣ የመጀመሪያችን እቺ ታናረግብሽም። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ላይክ በጣም ያስፈልጋል ይሄ ቪዲዮ። በእናታችሁ ቻው።